ሰላም ጤና ይስጥልን የተከበራችሁ ክቡራን አድማጮች ሁላችሁም በእያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በሀገራችን ኢትዮጵያ በተለይም ደግሞ በመዲናችን አዲስ አበባ ከተማ ዛሬ አነጋጋሪ 3 ነገሮች ተከስተዋል። ይሄንን በተመለከተ የምታዳምጡት መረጃ ይዘናል። በተጨማሪም ደግሞ የኢትዮጵያ የኑሮ ውድነት እጅግ በጣም አሳሳቢ ሆኖ እንደቀጠለ ይታወቃል። ይበንዲ እንዳለ ዛሬ መንግስት ሌላ ይሄንን የኑሮ ውድነት የሚያባብስና በህብረተሰቡ ላይ ጫና የሚያደርጉ ውሳኔ ወስኗል። ይሄ ውሳኔም የሀገሪቱን ፖለቲካ ይቀይራል ተብሎ እየተጠበቀ ነው። ይሄ አነጋጋሪና የኑሮ ውድነቱን ያባብሳል የተባለውን መረጃ ታዳምጣላችሁ። በሌላ በኩል ደግሞ የእስራኤልና የኢራን ፍጥጫ ዛሬም በከባድ መሳሪያ ታጅቦ ቀጥሏል። ይሄንን በተመለከተም የምታዳምጡት መረጃ ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ በሀገራችን ኢትዮጵያ የኑሮ ውድነቱ እጅግ በጣም በሚያስገርም ሁኔታ በተለይ የብልጽግና ፓርቲ ወደ ስልጣን ከመጣ በኋላ እያሻቀበ እንደሚገኝና በርካታ ኢትዮጵያውያን መኖር እንዳቃታቸው እንዲሁም ደግሞ በሀገሪቱ ከፍተኛ ስራ ነው የሚባልለት የሕክምናው ዘርፍ በተለይ ዶክተሮች መኖር አልቻልንም፣ መብላት አልቻልንም፣ ልጆቻችንን ማሳደግ አልቻልንም በማለት የስራ ማቆም አድማ አድርገው እንደነበር ይታወቃል። በተመሳሳይ መምህራን እንዲሁም ደግሞ የመንግስት ሰራተኛው በአጠቃላይ መኖር እንዳልቻለ ይታወቃል። ይበንዲ እንዳለ ዛሬ ደግሞ ይሄንን የኑሮ ውድነት የሚያባብስ በመንግስት በኩል አዲስ ውሳኔ እንደተወሰነ ተሰምቷል። ይሄም የነዳጅ ድጎማ ሙሉ በሙሉ መነሳቱን ዛሬ የመንግስት ባለስልጣናት ይፋ አድርገዋል። መንግስት ላለፉት 4 ዓመታት በነዳጅ ላይ ሲያደርግ የነበረውን ድጎማ ሙሉ በሙሉ እንዳነሳ አስታወቀ። ይሄ ውሳኔ የተሰጠው በዓለም አቀፍ የገበያ ዋጋ መሰረት የነዳጅ ምርቶች ዋጋ እንዲወሰን ለማድረግ ሲሆን በቅርቡ በተለያዩ በማህበራዊ ሚዲያዎች የተሰራጩ የተሳሳቱ መረጃዎች የነዳጅ ማደያዎች ላይ አላስፈላጊ ወረፋ እንዲፈጠር ማድረጋቸውንም የንግድና ቀጠናዊ ትስስር ሚኒስቴር ይፋ አድርጓል። መንግስት ከ2014 ዓ.ም ጀምሮ በሀገር ውስጥ የነዳጅ ዋጋ ላይ ሲያደርግ የነበረውን ጥቅል ድጎማ በሂደት በመቀነስ እስከ ሰኔ 2016 ዓ.ም መጨረሻ ድረስም ከድጎማ ስርዓቱ ሙሉ በሙሉ ለመውጣት አቅዶ እንደነበር መንግስት በሰጠው መግለጫ አረጋግጧል። ዝቅተኛ የህብረተሰቡ ክፍል ኑሮ እንዳይጎዳ በሚል መንግስት ከሐምሌ 2016 ዓ.ም ጀምሮ እንደገና ጥቅል ድጎማ ማድረግ ጀምሮ ነበር ብለዋል። ይሁን እንጂ ከጎረቤት ሀገራት ጋር ያለው የነዳጅ ምርቶች ዋጋ ልዩነቱ ከፍተኛ በመሆኑ ኮንትሮባንድና ህገወጥ ግብይት እንዲስፋፋ ከማድረጉም በላይ በመንግስት ላይ ከፍተኛ ጫና እያሳደረ መሆኑን ሚኒስቴሩ ጠቁሟል። በዚህም መሰረት ቤንዚልና የአውሮፕላን ነዳጅ ከግንቦት 1 ቀን 2017 ዓ.ም ጀምሮ እንዲሁም ነጭ ናፍጣና ሌሎች የነዳጅ ውጤቶች ከግንቦት 27 ቀን 2017 ዓ.ም ጀምሮ ጥቅል ድጎማው እንዲቀር ተደርጎ በዓለም አቀፍ የነዳጅ ዋጋ መሰረት እንዲወሰን ተደርጓልም ብሏል። ይሄ ደግሞ አሁን ነዳጅ ካለበት ዋጋ እጅግ በጣም በከፍተኛ ሁኔታ ዋጋው እንዲጨምር እንደሚያደርግና የኑሮ ውድነቱን ሊያባብስ እንደሚችልም ተነግሮለታል።
ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ሌላው በመዲናችን አዲስ አበባ ከተማ ዛሬ እጅግ በጣም የሚያሳዝን ዜና ተሰምቷል። ይሄም በሀያት ሪል ስቴት በግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው እንዳለፈ ተረጋግጧል። ሰኔ 14 ቀን 2017 ዓ.ም ከረፋዱ 4 ሰዓት አካባቢ ሲኤምሲ አካባቢ እየተገነባ በሚገኘው ሀያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው ማለፉን ከአካባቢው የተገኘው መረጃ አረጋግጧል። አደጋው የደረሰው በልስን ስራ ላይ ተሰማርተው በነበሩ ሰራተኞች ላይ ሲሆን ሁለት ሰራተኞች ከህንጻው አራተኛ ፎቅ ላይ ሆነው የልስን ስራቸውን እየሰሩ ሳሉ የቆሙበት ሊፍት ዊንች ካቦ በመበጠሱ አደጋው እንደደረሰ ከቦታው ያደረሱን መረጃ ይፋ አድርጓል። በሰዓቱ ከህንጻው ስር በመጓዝ ላይ የነበረ አንድ ሰራተኛ ዊንቹ ወድቆበት ወዲያውኑ ህይወቱ ያለፈ ሲሆን ከወደቁት ሁለት ሰራተኞች መካከል አንዱ ሰራተኛም በተመሳሳይ ወዲያውኑ ህይወቱ እንዳለፈ አረጋግጠዋል። የልስና ስራ ሲሰራ የነበረ አንድ ሰራተኛ ደግሞ ከባድ ጉዳት ደርሶበት ለሕክምና እርዳታ ወደ ሆስፒታል እንደተወሰደ ተናግረዋል። በተጨማሪም በትላንትናው ዕለት 4 የቀን ሰራተኞች በተመሳሳይ ሁኔታ ከሪል ስቴቱ ህንጻ ላይ ወድቀው ሁለት ሰራተኞች ህይወታቸው ያለፈ ሲሆን በሁለት ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን አሃዱ ያነጋግራቸው የሪል ስቴት የግንባታ ሰራተኞች ገልጸዋል። እንዲሁም ከትላንትና በስቲያ ሐሙስ ሰኔ 12 ቀን 2017 ዓ.ም 5 የግንባታ ሰራተኞች ከህንጻው ላይ መውደቃቸው የተገለጸ ሲሆን የሁለቱ ሰራተኞች ህይወታቸው ሲያልፍ በሶስቱ ሰራተኞች ላይ ከባድ ጉዳት እንደደረሰም ተረጋግጧል። በህንጻ ግንባታ ላይ የተሰማሩ ሰራተኞች በተደጋጋሚ ተመሳሳይ አደጋ እየደረሰባቸው እንደሚገኝ አሃዱ የገለጸ ሲሆን በሳምንት አንድ ወይም ደግሞ ሁለት ሰራተኞች አደጋ እንደሚደርስባቸው ተናግረዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ በመዲናችን አዲስ አበባ ከተማ ይሄ የኮሪደር ልማትን በተመለከተ አነጋጋሪና በርካቶችን ያስገረመ እንዲሁም ደግሞ በርካቶችን ያነጋገረና ያበሳጨ የትራፊክ ቅጣት ይፋ ተደርጓል። ይሄ ደግሞ ሰው በሀገሩ እንደዚህ አይነት ቅጣት ሲጣልበት በዓለም የመጀመሪያው ሊሆን እንደሚችል ይፋ ተደርጓል። እንደሚታወቀው በመዲናችን አዲስ አበባ ከተማ የጠቅላይ ሚኒስትሩ ፕሮጀክት የኮሪደር ልማት አንዱ እንደሆነ ይታወቃል። በዚህ የኮሪደር ልማት ላይ በርካታ ሰዎች መሰቃየታቸው ቀጥሏል። ዛሬ በዚህ የኮሪደር ልማት ተብሎ በሚጠራው ቦታ ላይ አነጋጋሪ ነገር ተከስቷል። የተከሰተው ነገር በርካቶችን አስቆጥቷል። በብስክሌት መንገድ በመኪና የሄደች አንድ ኢትዮጵያዊ 100,000 ብር እንደተቀጣች ተረጋግጧል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በለሚ ኩራ ክፍለ ከተማ ወረዳ 8 ሲኤምሲ ሚካኤል ቤተክርስቲያን አካባቢ በልማት ኮሪደር በተሰራ በብስክሌት መንገድ ላይ መኪና በማሽከርከር ደንብ የተላለፈች ግለሰብ ከሰላምና ጸጥታ አባላትና ከአዲስ አበባ ትራፊክ ፖሊስ አባላት ጋር በመተባበር በቁጥጥር ስር በመዋል 100,000 ብር እንደተቀጣች አሳውቀዋል። አሽከርካሪዋ በቸልተኝነት ደንብ ተላልፋ የባለስልጣኑ ኦፊሰሮች ክትትልና በህብረተሰቡ ጥቆማ መሰረት ግለሰቧን ከነተሽከርካሪዋ በቁጥጥር ስር በመዋል 100,000 የኢትዮጵያ ብር እንደተቀጣች ይፋ ተደርጓል። ባለስልጣኑ ደንብ የሚተላለፉ ድርጅቶችና ግለሰቦች በህጉ መሰረት የሚወስነውን እርምጃ አጠናክሮ እንደሚቀጥልም አሳውቋል። በአካባቢው የነበሩ አንዳንድ ሰዎች እንደተናገሩትም ግለሰቧ ጫፍ ላይ ባለማወቅ ፓርክ ማድረጓንና በደንብ አስከባሪዎች እንደተያዘች ይፋ አድርገዋል። ነገር ግን የተቀጣችው ገንዘብ ደግሞ በዓለም ላይ አንድ ዜጋ ሊቀጣ የማይችል ገንዘብ በዚህ በኑሮ ውድነት 100,000 ብር ይቺ ዜጋ እንድትከፍል ተደርጓልም ተብሏል። ይሄ ቅጣት ደግሞ ኢትዮጵያ ሀገራችንን ከዓለም አንደኛ ሊያደርጋት እንደሚችልም ተጠቁሟል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የኢራንና የእስራኤል እጅግ በጣም አሳሳቢ ውጊያ ዛሬም በከባድ መሳሪያ ታጅቦ ቀጥሏል።
ዓለም ይህንን ጦርነት በተመለከተ ዛሬም ስጋቱ እንደጨመረ ተነግሯል። ይህ በእንዲህ እንዳለ እስራኤል አዲስ ባስወነጨፈችው ጥቃት የኢራን ጦር ከፍተኛ አዛዥ መገደሉን አሳውቃለች። የእስራኤል መከላከያ ሚኒስቴር እስራኤል ሀገራቸው በኢራኗ ቆም ከተማ በአፓርታማ ላይ በፈጸመችው ጥቃት የኢራን ከፍተኛ የጦር አዛዥ መገደላቸውን አረጋግጠዋል። የእስራኤሉ ሚኒስቴር እንደተናገሩትም አዛዡ ሳይድ ኢዛዲ ሐማስን በማስታጠቅና የገንዘብ ድጋፍ በማድረግ ኃላፊነት ነበራቸው ሲሉ ቅዳሜ ዕለት መናገራቸውን የሀገር ውስጥ ሚዲያዎችና ሮይተርስ መዘገባቸው ይታወሳል። ይሄ ለእስራኤል የስለላና የአየር ኃይል ትልቅ ስኬት ነው ሲሉም ተናግረዋል። ፍትህ ለተገደሉትና ለታጋቾች የእስራኤል ረጅም ክንድ ለጠላቶቿ ሁሉ ይደርሳል ሲሉም ተናግረዋል። የተገደለው ሳይድ ኢዛዲ የኢራን እስላማዊ አብዮታዊ ዘብ ቅርንጫፍ የሆነ ኃይሉ ቁድስ ፎርስ አባል ነበሩ። ይሄ ቅርንጫፍ በቀጠናው ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮ በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚመለከት ነው ሲል ቢቢሲ ባወጣው መረጃ ይፋ አድርጓል። ክቡራን አድማጮች በተመሳሳይ የእስራኤል ጥቃትን በተመለከተ በእስራኤል ጥቃት የተመቱት የአያቶላ ኻሜኒ አማካሪ መትረፋቸው ተነገረ። እስራኤል በቴሄራን ጥቃት በጀመረችበት ከ9 ቀናት በፊት ተመተው የነበሩትና ተገድለዋል ተብሎ ታስቦ የነበሩት የኢራን ጠቅላይ ሚኒስትር አያቶላ አሊ ኻሜኒ አማካሪ ሻምካኒ መትረፋቸውን የኢራን መንግስታዊ ሚዲያ ዘግበዋል። የቀድሞው የደህንነት ኃላፊ አሊ ሻምካኒ በእስራኤል ጥቃት የደረሰባቸው ሰኔ 6 ቀን 2017 ዓ.ም ነበረ። አማካሪው በአሁኑ ጊዜ በሆስፒታል ውስጥ በማገገም ላይ እንዳሉና በተረጋጋ የጤና ሁኔታ ላይ እንደሚገኙ መንግስታዊ የኢራን የዜና ወኪል ዘግበዋል። በሻምካኒም ኤክስ ገጻቸው ላይ ዛሬ ጠዋት በተለጠፈ ጽሑፍም ከጥቃቱ ተርፍ ያለው ሲሉ ገልጸዋል። ቆስዬ መትረፍ እጣፈንታዬ ነበረ፣ እናም ተርፍ ያለው ጠላቶቻችንም ጥላቻቸው ይቀጥላል። ለኢራን 100 ጊዜ ራሴን እሰዋለሁ ሲሉ ይፋ አድርገዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የቱርኩ ፕሬዝዳንት ኤርዶሃን እስራኤልን በተመለከተ ያልተጠበቀ ንግግር ተናግረዋል። እስራኤል ለመካከለኛው ምስራቅ ሰላም ትልቁ እንቅፋት ናት ሲሉ የቱርኩ ፕሬዝዳንት ተናገሩ። ኢራንና አሜሪካ ሊያደርጉት ከነበረው አዲስ ዙር የኒውክሌር ድርድር ሊጀመር ሲል እስራኤል በኢራን ጥቃት መፈጸሟ ሆን ብላ ውይይቱን ለማበላሸት እንደሆነ የቱርኩ ፕሬዝዳንት ኤርዶጋን ተናግረዋል። የቱርኩ ፕሬዝዳንት ይህንን የተናገሩት የኢራን የውጭ ጉዳይ ሚኒስቴር በተገኙበት በኢስታንቡል በተካሄደው የዲፕሎማቲክ ጉባኤ ላይ ባደረጉት ንግግር ነበረ። ኤርዶጋን በንግግራቸው የእስራኤልን የሽፍተኝነት ተግባር አውግዘው መካከለኛውን ምስራቅ ለማተራመስ እየሞከረች ነው ሲሉ ወቅሰዋል። የኔታንያሁ መንግስት ለአካባቢው ሰላም ትልቁ እንቅፋት መሆኑን እያረጋገጠ ነው ብለዋል። የቱርኩ ፕሬዝዳንት ኤርዶጋን በንግግራቸው አክለውም የኔታንያሁ መንግስት ሰኔ 6 ላይ የፈጸመው ጥቃት የድርድር ሂደቱን ለማዳከም ያለመ ነው ሲሉ ይፋ አድርገዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ኢራን ከሚሳኤል ጥቃት ወደ ድሮን ጥቃት እንደተሸጋገረችና የእስራኤል የአየር ክልልን ጥሳ በመግባት ከፍተኛ ድብደባ እንደፈጸመች ይፋ ተደርጓል። በዛሬው ዕለት የኢራን ድሮኖች የእስራኤልን የአየር መከላከያ ጥሰው ከባድ ጥቃት መፈጸማቸውን ከቦታው የወጡ መረጃዎች አረጋግጠዋል። የእስራኤል ሚዲያዎች የኢራን ድሮኖች አብዛኞቹ የከሸፉ ቢሆንም የተወሰኑት ከባድ ጉዳት ማድረሳቸውን ዘግበዋል። ኢራን እጅግ በጣም በሚያስገርም ሁኔታ በአንድ ጊዜ ወደ እስራኤል ያሰማራቻቸው በርካታ ድሮኖች ከፊሎቹ ታርጌታቸውን እንደመቱና ከፍተኛ ጉዳት እንዳደረሱ ይፋ ተደርጓል።
የተከበራችሁ ክብራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮው ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።